ዝነኛው የፈጠራ ሰው ቶማስ ኤዲሰን genius is 1% inspiration and 99% perspiration ወይም ብልህነት 1%ኛ መነሳሳት ሲሆን 99%ኛ ጥረት ነው ብሎ ነበር። ለሙሉነትና ለእውነተኛ ስኬት ጠንክሮ መስራት አስፈላጊ እንደሆነ አምናለሁ። ነገር ግን በዚች ምድር ልዩነት የሚፈጥረው ጥልቅ የሆነ መነሳሳትና በያዙት ነገር ጽኑ መሆን ብቻ ነው። ሁሉም የምድራችን ጂኒየስ ብለን የምንጠራቸው ሰዎች የሚነሳሱትና ወደፊት የሚራመዱት የሌሎችን ህይወት ለመቀየርና ለማሻሻል ጥልቅ ፍላጎት ስላላቸው ነው። ህይወታቸውንም ስታጠኑ ይህ ፍላጎት እንደ አንድ አሳሳቢ ጉዳይ እንደነበር ትገነዘባላችሁ። ይህም በውስጣቸው ከመገኘቱ የተነሳ በጭንቅላታቸው ውስጥ እንደ አንድ ሴል ተቀምጧል። ኤዲሰንን የሚያነቃቃው ወይም የሚያነሳሳው የነበረው በጭንቅላቱ ውስጥ የነበረው ራዕይ ወይም ኢማጂኔሽን ወይም የምናብ እይታን ወደ እውነታ መቀየር ነበር። የፖሊዮ ክትባትን ያገኘው ጆናስ ስላክ ደግሞ ሌሎች በዚህ በሽታ እንዳይጠቁ መርዳት መፈለጉ እንዲነሳሳ አደረገው። የታላቁ ኖቤል ፕራይዝ አሸናፊዋ ሳይንቲስት ማሪያ ክሩ ራዲየምን በመፍጠር ሰብአዊነትን ለማገልገል መወሰኗ መነሳሳትን ሰጥቷታል። ዊድሮ ዊልሰን እንዳሉት አንተ እንዲያው ዝም ብሎ ለመኖር ብቻ አይደለም ያለኸው፣ እዚህ ያለኸው ይበልጥ ምድርን ምቹ ለማድረግ ነው። በትልቅ ራዕይ የተሻለ ተስፋና የተሻለ ስኬት እንዲኖር ነው። አንተ ምድርን ምቹ ታደርጋታለህ፣ ነገር ግን የምትኖርበት ዓላማ ከረሳው ራስን እያደህየው ነው ብሏል። እንዴት የራስን ህይወት ማነሳሳት ትችላለህ? ጧት ስትነሳ በፍጥነት ካልጋ ትወርዳለህ ወይስ በተኛህበት ሆነ በባዶነት ስሜት ትሞላለህ? በውስጣችሁ ያለው መነሳሳት ትንሽ ከሆነ ጥሩ የራስ አገዝ መጽሐፎችን አንብቡ ወይም ጥሩ አነቃቂ ንግግሮችን አድምጡ፣ አሊያም አንድ ማህበረሰብ ስለሚያደንቀው ሰው ግለ ታሪክን አንብቡ። በህይወታቸው ውስጥ የሚያደርጉትን ነገር በጉጉትና ከህይወት ውጤትን ለማግኘት ከሚጥሩ ቁርጠኛ ከሆኑ ሰዎች ጋር ጊዜን ማሳለፍ ጀምሩ። ጤናማ የሆነ የውስጥ መነሳሳት የህይወታችሁን አቅጣጫ ሙሉ ለሙሉ በመቀየር ወዲያው ከፍ ያደርጋችኋል። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የቻናሌ ቤተሰቦች ይህን ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ዲስክሪፕሽን ቦክስ ላይ ያስቀመጥነውን የቴሌግራም ቻናላችንን ሊንክ በመንካት ጆይን ማድረጋችሁን እንዳትረሱ። በየቀኑ አሪፍ መልእክቶች ይደርሷችኋል። እስከመጨረሻው ስለተከታተላችሁ ከልብ አድርጌ አመሰግናለሁ። በቀጣይና በአዲስ ክፍል እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልኝ። ቻው።